ፍቅራቸው ከዚህ በኋላ የህያብና የፍሬም ፍቅር ይቀጥላል ብዬ ተስፋ አላደርግም። እናንተም ተስፋ ባታደርጉ ነው የሚሻለው። እንዴት ነው? የት ናቸው? ፍሬም በማርያም ይኸውልሽ ብትረጋጊ ነው አይቻልም። ከዚህ በላይ ምንም ሊሆን አይችልም። ቢያንስ ለመረጋጋት ሞክራ ራሷን ለማጥፋት እኮ ነው የሞከረችው። አይተዋል። ብትሄድስ እናት ምን ሆነህ ነው አንቺ አይደብርሽም እንዴ? በሰው ህይወት ገብተሽ የምትበጣበሽ አይደብርሽም? እስኪ በእናትህ ዞር በል። እኔ ካንተ ጋር ንግግር የለኝም። የህያብ አክስት ናት። ቢያንስ አይመለከተኝም። ለምን አይመለከትሽም? በአንዴ ስልክ ጥሪ ብቻ አሽቀንጥሪ ላስወጣሽ ማለት አንቺ ማን ስለሆንሽ ነው? እኔ በስልክ በቃ እኔ ስልክ ደውላለሁ፣ ነግሬሃለሁ። ለምን ትደውያለሽ? ለምን አምጣው ነግሬሃለሁ። እኔ በእግዚአብሔር እንዳትደውይ ልግም መደወል ያስፈልግም። እኔ ደውላለሁ። ለምን ትደውያለሽ? ማን ጋር መደወል እንዳለብኝ አውቃለሁ። እኔ የገባሁበት እሳት ውስጥ አንቺም እንድትገቢ አልፈልግም። በቃ እኔ ያለሁበት ማለት እንዴት ነው? እያስፈራራ አይደለም። ከወጣች ህይወቴ ነው የሚበላሸው። አብሪኮ ለምን ተደምጠኝ መናገር የሌለብኝ ነገር እንድናገር አታርገኝ። ሰላም ቤተሰብ እንዴት አላችሁልን? እኛ ያለላችሁ ፈጣሪ የተመሰገነ ይሁን። ያው በየጊዜው አፕዴት ማድረግ ያለብን ነገር አለ ለእናንተና ዛሬ እዩ ጋር ሄድኩኝ ያለው ብዬ አስባለሁኝ። ያው አክስቷም ስላለች ከአክስቷ ጋር ሄደን ልንጠይቃት አስበናልና ያው ያለችበትን ሁኔታ የምናሳያችሁ ይሆናል። አይ ቲንክ ጽጌ መሰለኝ ያለችው እዛና ናለች ብዬ ተስፋ አደርጋለሁ። ያው ከዚህ በኋላ ሰላም ትሆናለች፣ ወደ ድሮዋ ጤና ትመለሳለች ብዬ አስባለሁ። ያው የእናንተም ጸሎት ታክለውበት ተጨምሮበት ማለት ነው። ያው የፊልም እንደምንም ለማገናኘት ሞክሬ ነበር፣ ግን እናትየዋ በጣም ተናዳለች። በጣም ተበሳጭታ ነው ያለችውና ምንም የሚስተካከል ነገር የለም። ከዚህ በኋላ አይኑንም ማየት አልፈልግም፣ ልጅ አጠገብ ደርሶ እንዳየው አልፈልግም ምናምን ብላ በጣም እየተናገረች ነበረ። ከዛ ከቪዲዮ በኋላ በጣም ተበሳጭታብኝ ነበርና ከዚህ በኋላ ይዤው አልሄድም። እኔም እኩል ያለውን ነገር ጫና መፍጠር ምናምን አልፈልግም። በጣም ተጎድታ ስለሆነ የውዩ ያለችበት ሁኔታ በጣም የሚደብር ነገር ስለሆነ ማለት ነውና የሰውን ስሜት ተራርቼ ከዚህ በኋላ ላልገባ እችላለሁ። ያው ብቻ ፈጣሪ እንደፈቀደ ይሆናል ሁሉም ነገር። ብቻ ዛሬ አክስት ፍሬ እሷ ጋር ከመሄዳችን በፊት ኤፍሬም ማዋራት የምፈልገው ነገር አለ። እንደኛ ትላንትና ደፍሮ መሄድ አልነበረበትም። ከዚህ በኋላ ደግሞ እሱ ማስጠንቀቅ የምፈልገው ነገር አለ። በጣም ተናዳ ነው ስታወራኝ የነበረውና ማገናኘት አለብኝ፣ በቃ ግዴታ ነው። ያው እነሱ ሲደውሉለት አያነሳም። ኤፍሬም ፈርቷቸው ይሁን ወይ በስራው አፍሮ ይሁን አላቅለትም። ቤት ይዘኝ ትገባለህ ብላኛለችና ትንሽ ሰፈሯ ራቅ ስለሚል ነው አሁን ደርሻለሁ ስላለች ነው እንደዚህ ቆሜ እያወራችሁ ያለሁትና ሲገናኙ የሚፈጠረውን ነገር ባላቅም ግን ማገናኘት አለብኝ። ያው የቤተሰብ ጉዳይ ስለሆነ ያን ያክል ጠለቅ ብዬ እንትን ማለት አልፈልግም። አክስት እንደመሆኗ ልትናገረው ወይ ደግሞ ልታደርግ የምትችለው ነገር ስላለ አላቅም። ብቻ አገናኘኝ ስላለችኝ ላገናኛቸው ነውና ዛሬ ልነግራችሁ የምፈልገው ትልቁ ሚስጥር ምን መሰላችሁ? በጣም ብዙ ለፍተናል፣ ብዙ ነገሮችን አድርገናልና የኤፍሬምና የህያብ ነገር አይ ቲንክ የመጨረሻው ሰዓት ነው፣ አብቅቶለታል። በጣም በሙሉ ልብ ነው ወይጠኛ ሆኜና ነገሮች የተደራረቡ እንደዚህ አይነት ፋውሎች እየተሰሩ የሚቀጥል አይመስለኝም ሁሉም ነገር። ሰው የህያብና የኤፍሬም ፍቅር አብቅቶለታል፣ የመጨረሻው ሰዓት ደርሷል። ህይወቷን ልታጣ እስከነበረ ሰዓት ድረስ የደረሰ ፍቅር ያው ከዚህ በኋላ ይቀጥላል ብዬ ተስፋ አላረግም። ሁሉም ነገር አብቅቶለታል፣ ቤተሰብም ገብቶበታል። ገባችሁ? ምንም የምንደባበቀው ሚስጥር ምናምን የለም ከእናንተ ጋር ግልጽ ነው። በቃ እስከዛሬ የደበቅናችሁ ነገር ይሄ ነው። ያው ይስተካከላል ብለን በውስጥ ይዘነው ለማናገር ምናምን እየሞከረ ነው ከካሜራ ውጭና ግን አይ ቲንክ ይሄ የመጨረሻው ነው። ፍቅራቸው ከዚህ በኋላ የህያብና የፍሬም ፍቅር ይቀጥላል ብዬ ተስፋ አላደርግም። እናንተም ተስፋ ባታደርጉ ነው የሚሻለው። አብቅቶለታል። በቃ ምንም የሚቀጥልበት አይነት ምክንያት የለውም። እኔ እንዳየሁት ከእናቷ ከአክስቶቿ ምናምን የማየው ነገር ከራሷም የማየው ነገር ያበቃለት ነው ይመስለኝ። ከሱም አንጻር ሳየው ያበቃለት ነውና አብቅቷል ብዬ መናገር እችላለሁ። ኦሬዲ አብቅቶላቸዋል። በቃ እናንተ ማታርጉ ራሳቸውም ተስፋ ያደርጉ አይመስለኝም። ዘግተውታል ሙሉ በሙሉና ፍቅራቸው ከዚህ በኋላ የሚቀጥል አይመስለኝም። አይቀጥልም። ከአክስቷ ያየሁት ከሙሉ ቤተሰቡ ያየሁት ነገር ከራሳቸውም ጭምር ከኤፍሬም ያየሁት ነገር እንደዛ ነውና ብቻ ፍሬ ምን ልትል እንደምትችል አላቅም። እየጠበቅኳት ነው። ገባና እንግዲህ እስኪ የሚፈጠረውን ደግሞ የምናየው ይሆናል። ፍሬ እየመጣች ነው። ፊቷ ግን ያስፈራል ማለት ነው። እንዴት ነው? ሰላም ታላና የት ናቸው?
ቤት ናቸው ግን ተረጋጊ። በሌላ ነገር እንዳይፈጠር እንደዚህ ብሎ መረጋጋት አይደለም። ፍሬ ቆይ ብንረጋጋ ይሻላል። በዚህ ስሜት ከምትገቢ ሌላ ነገር እንዴ በልጅቷ ህይወት እኮ ነው የተጫወተው። እንደዚህ ብሎ ነገር አለ። እኔ ልጅቷን ነው የምፈልገው። ማንን አያስፈልግም። አብራለች የተባለችው ልጅ እሷን ነው የምፈልገው። ፍሬ ግን በማርያም ይኸውልሽ ብትረጋጊ ነው። አይቻልም። ከዚህ በላይ ምንም ሊፈጠር አይቻልም። ገብተሽ ደግሞ ሌላ ነገር እንዳይፈጠር በየ ነው። በዚህ ስሜት ገብተሽ በቃ ሊፈጠር ምንም በቃ ከዚህ በላይ ምንም ሊሆን አይችልም። ቢያንስ ለመረጋጋት ሞክራ ራሷን ለማጥፋት እኮ ነው የሞከረችው። አይተዋል። ብትሞትስ ብትሄድስ እና ከዚህ በላይ ምን ሊፈጠር ይችላል? ምንም ሊፈጠር አይችልም። እንዴ ነው መረጋጋት? መረጋጋት አያስፈልግም። በቃ መነጋገር ያለብንን ነገር መነጋገር አለብን ነው። መነካካት አለብኝ እኔ ብሎ ነገር የለም። ምን ያልገባው ማን ሊገባበት ነው? ስትሞት ጸጥ ብያ ያለው እንዴ አይደለም እንዴ? በህይወቷ እኮ ነው የተጫወተው። እንደዚህ ብሎ ነገር የለም። አይቻልም። ቢያንስ ለመረጋጋት ሞክሪ። ይኸውልሽ ማርያምን ሌላ ነገር ይፈጠራል። በማርያም አይቻልም እንዴ ምን ሆነ ነገር ብቻ ማግኘት አለብኝ። እሷ እኮ በሞትና በህይወት ሆና እያጣጣረች ነው ያለችው። እሱ ከሴት ጋር እንትን ይላል እንዴ? አይቻልም እኮ እሺ፣ በዚህ ስሜት ማግኘት አለብኝ። በቃ እሷ ሴት አይደለች እንዴ? በሴት ህይወት ሰው ባስተካከለው ህይወት ገብቶ መበጥበጥ ማለት ነው ማለት ነው። አይቻልም። አብሬ እኮ ምን ነህ ነው? እኔ እኮ ትረጋጋለች ብዬ ነው። በዚህ ስሜት አትግቢ ብዬ ነው። በዚህ ሁኔታ ልረጋጋ አልችልም። በቃ አይቻልም። የመጣው ይምጣ። በቃ ልጁ ደንዝዟል። ምንም የሚያውቀው ነገር የለም እኮ። በቃ እኮ መስተካከል ካለበት ይስተካከል። ካልሆነ ግን ሌላ ሰው አንጥቶ እዚህ ውስጥ ብጥብጥ ውስጥ እንዳይቻል ሆነሽ ከገባሽ ሌላ ነገር ነው የሚፈጠረው። ልረጋጋም አልችልም። ልረጋጋ አልችልም። ቆይ ፍሬ በማርያም በእናትህ ቆይ ፍሬ ተረጋጊ። እስኪ ዞር በል በእናትህ። ምን ሆነህ ነው አንተ? አንቺ አይደብርሽም እንዴ በሰው ህይወት ገብተሽ የምትበጣበት? ፍሬ አይደብርሽም? እስኪ በእናትህ ዞር በል። እኔ ካንተ ጋር ንግግር የለኝም። ለመረጋጋት ሞክሪ። ሌላ ሰው ጋር ችግር እንዳይፈጠር። እሺ ውጪ ላይ እንደምትጫጫው ታብሪኩ አይቻልም። ዞር በል ዞር በል። አንቺ አይደብርሽም እንዴ? አይደብርሽም? ወይ ፍሬ ሰው ማስተካከለ ህይወት ገብተሽ ሰው ህይወት መበጥበጥ ምንድን ነው? ማርያም በእናትሽ ምን ማለት ነው? እስኪ ፍሬ እሺ እኔን አዳምጪኝ እንዴ? አይቻልም። ምንም ላዳምጥህ አልችልም። ስራዬን ትቼ ላነጋግርህ መጣሁ። ረግጠኸኝ ነው የሄድከው። አላከበርከኝም። እግዚአብሔር ይስጥልኝ። አመሰግናለሁ። ፍሬ ሞክሪ። እንደዚህ አይደለም። ትንሽ አይደብርሽም? በሰው ህይወት የምትገቢው ለምንድን ነው? አንቺ ማለት ማውራት የምፈልገው በማርያም ፍሬ አንዴ አብሪኮ ተረጋጊ። ይገባኛል ስሜትሽ። ከኔ ጋር ታውራ አነጋገርኩህ እኮ ላነጋግር ጊዜ ሰጥቼ መጣሁ። እሺ እኔ ረጅም ጊዜ ለመንኩ። ልትነግረኝ አልቻልክም። ግን መጨረሻውን አየኸው አይደል? እኔ ነውሪኝ። እሺ አንዴ በሞትና በህይወት መካከል ሆና እኮ ነው ያለችው አይደል እንዴ? አዎ ካንቺ ጋር ነው ንግግሩ። ምን ማለት ነው? ማነሽ ሲጀመር የእህቴ ልጅ ነው ያገባው። እሺ የእህቴ ልጅ ነው ያገባው። ፍሬ በማርያም ተረጋጊ። እሷ ያስተካከለችው ቤት ነው ገብተሽ የተኛሽ። እኔን አዳምጪኝ። ምን ማለት ነው? በእግዚአብሔር እኔን አዳምጪኝ። ምንም ላዳምጥ እኔ ላውራሽ ምንም አወራሁ እኮ ጊዜ ሰጠው ካረለ እንዴ? ላውራህ መጣሁ። ልታወራኝ አልቻልክም። በቃ ከመጀመሪያው ራሱ ብትነግረኝ መነጋገርና መፍታት እንችል ነበረ። ግን የራሷን ህይወቷን እስኪታጣ ድረስ አንቺን ፈልጌ ነው የመጣሁት። አንቺን ፈልጌ ነው የመጣሁት። በሰው ህይወት ለምን ትበጠብጫለሽ? አርፈሽ አትቀመጭም? ወንድ ጠፋ እንዴ ባገሩ? ተደርበሽ እንትን የምትይ እሷ ባስተካከለችው ቤት ነው ገብተሽ የተቀመጥሽው። አይደብርሽም? ሴት ያስተካከለው ቤት እኮ ሴት ያስተካከለው ቤት ነው። ለዚህ ቤት ምንም አያስቅም። ምንም አያስቅም። የሴት ክብር ይኖርሽ። ምን ማለት ነው? እኔ ፈልጋ ነው የመጣችው። ምን ማለት ነው? ለዚህ ቤት ነው። አዎ ፍሬ እኔን አታዳምጪኝ። ፍሬ ላዳምጥ አልችልም። ጊዜ ሰጥቼ አዳምጫለሁ። ግን አሁን እህቴ በሞትና በህይወት መካከል ሆና እያጣጣረች ነው ያለችው። አንቺ በአንቺ የተነሳ የሰው ህይወት ሲጠፋ ትንሽ ቅር አይልሽም? አይደብርሽም? ምን ማለት ነው? እስካሁን ታገስኳችሁ። በቃ ዝም በይ በእናትሽ። እናንተን ለማለያየት ብዙ ርቀት ይሄዱ አይደል እንዴ? ሰው መሀል ገብተሽ ያለያየሽው እኮ አንቺ ነሽ። ቤት እንግባሽ እንዴ? ቤት እንግባሽ። ሰው መሀል ገብተሽ ያለያየሽው ይሄን የመሰለ ፍቅራቸውን የበጠበጥሽው አንቺ ነሽ እንዴ? ቤት እንግባሽ። እኔ ድምጽሽን እንሰማ አልፈልግም። መግባት አልፈልግም። ድምጻችን እንዳይሰማ ብዬ ባህል ረግጬ ምን ብዬ መጥቼ አናገርኳቸው አይደለ? ልትናገር አልቻልሽም። እንዴ ቤት እንበል። ጭራሽ ሴት ጎትተህ ታመጣለህ። ይሄ ያሳፍራል። እውነት በጣም ነው የምታሳፍረው። እኔ እንደዚህ አልጠብቅም ነበር። ጭራሽ ጎትተህ? አዎ ጎትቶ እናስ በእናት ካንተ ለምንድን ነው ዝምንለው? ዝም በይ በቃ። እሺ ለማስተካከል ልሞክር። በእናትሽ ሲጀመር አፋለሽ እንደ የምታወሪበት አፋለሽ እንደ ፈሪ እውነት ልታፍሪ ይገባል። እውነቱ ፈሪ ፈሪ ማፈርም ያለብሽ ፈሪ በጣም ማፈር አለብሽ። አይገርምሽም? ውጪልን እንደው የብርሽ ነው
እኛ ቤት የመጣ ነው። ምንም ላወራህ አልችልም። መውጣት ካለብሽ መውጣት ያለብሽ አንቺ እንጂ እኔ አይደለሁም። መውጣት ያለብሽ አንቺ እንጂ እኔ አይደለሁም። እንደውም ከአጥር ውጪ ወተሽ ነው ማውራት ያለብሽ። የምርሽን ነው? ኤፊ ለምን አለቀኝ? ልቀቀኝ። ምንም መረጋጋት መውጣት ካለባት የምትወጣው እሷ እንጂ እኔ አይደለሁም። ምንም የምናወራው ነገር የለም። አስወጣት። በእናትሽ ነው ቤቢ አስወጣት። ውጪ ወጣ ማውራት የት ነው የምወጣው? መውጣት ካለብሽ አንቺ ውጪ ወጪ ወደ ውስጥ ነው የምትገቢው። የምርሽን ነው? እኔ ማንንም ነው የማልፈራው። አይገርምሽም? ማንንም ከክርስቶስ ውጪ ማንንም ነው የማልፈራው። እኔና እሱን የፈሪ በእናትሽ መነጋገር ያለብኝም ከእሱ ጋር ልነጋገር። አንቺ እረፊ በቃ። ውጪ መውጣት ካለብሽ ውጪ። ውጪና ውጪ ታወሪናለሽ። ዝም በል። ምን አይነት ድፍረት ነው? አትወጪ ወደ ውስጥ ነው የምትገቢው። ዝም በይ በቃ። እያስፈራራሽም ነው። እኔ ማንንም ነው የማልፈራው። አታስጠንቅቂኝም፣ አታስፈሪኝም። ዝም በል አንተ። እሺ ለዛሬ እንኳን እሺ ለምን አትይኝም? እያወራሁሽ ነው። አስወጣልኝ። እሱ እንደዚህ አትበይ። ቢያንስ ትውጣልን። ማናት ሲጀመር ትውጣልን። ነገር ኧረ ድፍረት። አሁን እንግባና መነጋገር ካለብን እንነጋገር። ውጪ ወጥተሽ ልታወሪኝ ይፈታ አይደለም። እንደውም እስካሁን አከበርኩኝ። እኔ ብርሽ ነው ለምን መነጋገር አውጥቼ እጥልላታለሁ። ነይ ውጪ። እኔ ራሴ አመነቃቀሬ ሰው አስተካከለው ቤት ገብቶ እንደዚህ አይባልም። ሲጀምር ነው ምን አይነት አስተዳደግ ነው ያደግሽው? ቀጥ ውጪ። አውጥቼ መነቃቀር ያባርሻል። አስወጣት። ምን አይነት ድፍረት ነው? ቢያንስ እሺ አክብራት። ሰው ነች እያልኩሽ ነው አይደል? እሺ አክብራት በቃ። የአክብሮት አወራር አለ አይደል? እንደዛ እናግራት። ትልቅ ሰው ነች። መጀመሪያ እሷ አክብራት ታወራኝ። በቃ እኔ ስልክ ደውላለሁ፣ ነግሬሃለሁ። ለምን ትደውያለሽ? ለምን አምጣው ነግሬሃለሁ። እኔ በእግዚአብሔር እንዳትደውይ። መደወል አያስፈልግም። ለምን ትደውያለሽ? ማን ጋር መደወል እንዳለብኝ አውቃለሁ። እንዳትደውይ። አክስቷ ነች አይደል? የያባ አክስት ናት። እኔን አክብራ ነው ቤት ድረስ የመጣችው። ኤሚ አንተ ነህ አውቃለሁ። እሺ እንዳትደውይ። ለዛሬ ብቻ ለዛሬ ተረጋጊ። በእግዚአብሔር አንቺም ተናድሽ ያለሁበት እሳት ታውቂያለሽ አይደል? ከዚህ ውስጥ እንዴት ልውጣ እያልኩኝ እየተጨናነኩ የባሰ አንቺም ሌላ ውስጥ አትክተችኝ። ለምን ትደውያለሽ? ሲጀመር መደወሉ ምን አመጣው? ምን ያደርጋል መደወል? አንተ ነህ እየጨረስን ነው አይደል? በቃ እኔና አንቺ በቃ ተይው። በቃ ሁሉ ነገር እርሺው። ምን ሆነሻል? ለኔ አታስቢም? ቢያንስ ተረጋግተን እናውራት። ፍሬስ ቤት ገባች ወይስ ውስጣችን ደረጃው ጋር ልጅቷ ስንት ትሆናለች? እንዴት ብዬ አይመለከተኝም። እሺ እኔና አንቺ እናውራሽ። ስለሷ ስሜታዊ መሆን አለመሆን አይመለከተኝም። የእህቴ ልጅ ሆስፒታል ነው ተኝታ ያለችው። ከዚህ በላይ ጉዳት ከዚህ በላይ እንትን የለም። ምንም ሊመጣ አይችልም። እንዴ ስንት ጊዜዋን እንዳጠፋሽ ካንተ ጋር ታውቃለህ። ላስተካክል ላነጋግር ብዬ መጣ። መናገር አልፈለክም። አፍና ይዛ እዚህ ደረጃ ተደረሰ ማለት ነው። አሁን ደግሞ ልታገስ አልችልም። መታገስ አታውቅሽም እኮ ነው እሱ። ስለማታውቅሽ ነው፣ ስላልተዋወቃችሁ ነው። ይገባኛል። ምን አይነት ንዴት ውስጥ እንዳለሽ ይገባኛል። ፍርዬ ሳልረዳሽ ቀርቼ አይደለም። መሆን የለበትም እንደዚህ መሆን የለበትም። እሺ በስልክ አውራን አይደል ፍሬ? እኔና አንቺ ምንም ሊያስማማን የማይችል ነገር ነው። እሺ አሁን ልጅቷ ትውጣ፣ ልብሷን ተያዝና ትውጣ ከሆስፒታል። እንደዛ መከራዋን እያየች አንተ እዚህ ሴት ጋር በጣም ነው የሚያሳፍረው። እኔ እንደዛ አልጠበቅኩም። አይሆንም በጭራሽ። ልብሷን ተያዝና ትውጣ። ይሄን እያየ ተረጋግቼ መቀመጥ አልችልም። ፍሬ ምን ብዬ እንደምናገር አላውቅም። በቃ እንዴትም አድርገሽ ምንም አድርጊ፣ ልጅቷ ግን ከዚህ ቤት ልትወጣ አልችልም።
አትችልም፣ አትወጣም። ፍሬ ማለቴ እኔ የገባሁበት እሳት ውስጥ አንቺ ምን እንድትገቢ አልፈልግም። በቃ እኔ ያለሁበት ማለቴ እንዴት ነው? እያስፈራራኝ አይደለም፣ እያስፈራራኝ ነው። እንደዛ ልልሽ ፈልጌ አይደለም፣ ግን በቃ ከልጅቷ ጋር አጉል መልስን ባትመላለሽ ደስ ይለኛል። ምን ልታመጣ ምን ታመጣለች? እያስፈራራኝ ነው። ከዚህ በላይ ምንም የሚመጣ ነገር የለም እንዴ። ምን ታመጣለች? ስለ ልጅቷ ምንም የምታውቂው ነገር ስለሌለ ዝም በይ። ማወቅም አልፈልግም ስለሷ ማወቅም አልፈልግም። ማንም ማለት እሷ ለምን አትናገርም? ካለ የሚያስፈራ ነገር ካለ ምንድነች? ምን ያለው ነገር ካለ አንተ ፍላጎት ካለ ከሷ ጋር ህያብን ማትፈልጋት ከሆነ በግልጽ ንገረን። ወንድ እንጂ ሴት አይለምንም፣ ልንለምንህም አንችልም። ግን እሷ ባስተካከለችው ቤት ሌላ ሴት ገብቶ ማየት አልችልም። ይህንን መቋቋም አልችልም። ኧረ ፍሬ በቃ አንተ ወይ ተናገር። በቃ ምንድነች? ምንድነው የምናገረው? ምንድነው ያስፈራሽ? ተናገር። ትሳምኛለሽ አይደለ? ከዚህ በኋላ ስለሱ አንድ ነገር እንድታወሪ አልፈቅድልሽም። የምርሽ ነው? ማንኝ ብለሽ ነው የምታስቢው አንቺ? ኢማንዳ የምርሽ ነው? ምን አይነት ፈጣጣ ናት? በመድኃኒዓለም አንቺ አይደብርሽም? አይደብርሽም? እናትሽ ዝም በይ። ለምን ዝም አትይም? ማን ውስጥ እንድትገባ አልፈልግም። ምንም እሷ አከበደች እስካሁን እንድትናገር ካልፈልግም አውቃለሁ። እኔ የህያብ አክስት ናት። ቢያንስ አይመለከተኝም። ለምን አይመለከትሽም? በአንዴ ስልክ ጥሪ ብቻ አሽቀን ጥሪ ላስወጣት ማለሽ አንቺ ማን ስለሆንሽ ነው? እኔ በስልክ ጥሪ ልታስፈነጥረኝ የምትችይው ማን ስለሆንሽ ነው? ማን እንደሆንኩ ታውቂኛለሽ። ማን ስለሆንሽ ላቅሽም አልፈልግም። ማን ስለሆንሽ ከዚህ በኋላ ታውቂኛለሽ ማን እንደሆንኩ። ላቅሽም አልፈልግም። ያነቴ ኧረ ይሄ በእናትሽ እሺ፣ ሂጂ። ማንም አይደለሽም አንቺ። እያወራሁ እኮ ነው። እንዴ እኔ እመጣለሁ። ድፍረቷ ፍሬ አንቺ ለመረጋጋት ነው። ፍሬ ቢያንስ ፍሬ እሺ፣ ቤት እንግባ፣ በቤት እንግባ። በእግዚአብሔር ምን ነገር ስለሆነ እኮ ነው ፍሬ። በእግዚአብሔር አንተ ምን ብትሰራ ነው? ምን ብታደርግ ነው? ምንስ ብትሆን ነው እሷ ይሄን ያክል የምትፈራት ያለች እንዴ? ትዳር ጨዋታ ነው እንዴ? እኛ ሰርጋችሁን እየጠበቅን ኑሯችሁን አይቼ ተደስቼ ሄጄ ሳምንት ባልሞላ ውስጥ እንደዚህ አይነት ብጥብጥ የሚፈጠረው? እሺ ለምን አትናገርም? አንተ ለምንድን ነው እንደዚህ ሆንክ ያለው? ለምን አትናገርም? ቆይ አሁን እንግባ፣ ቤት ወደ ቤት እንግባ። ልብሷን ፍሬ በእናትሽ እኔ ገባሁበት ውስጥ እንድትገቢ አልፈልግም። በቃ ምንም የሚመጣ ነገር የለም ከዚህ በላይ ምንም አንብብ። ህይወት ከማጣት በላይ ምንም የሚመጣ ነገር የለም። እኔ ህያብ ስትጎዳ ደግሞ ቁሜ አላይም። እኔ በህይወት እያለሁ ቁሜ አላይም። እንደዚህ ብሎ ነገር የለም። እሺ ምን ማለት ነው? ቆጣናጋሽ ምንድነው? አንተ እንደዚህ የሚያስፈራ? ቆይ ምንድነው እንደዚህ የምትንቀጠቀጠው? እሷን ስታይ ምንድነው የዚህ ነገር? ምንድነች? ሰው አይደለች እንዴ? እኮ እሺ ምንድነው የሚያንቀጠቅጠው? እሷን ስታያት የምታወራው ምናምን የሚጠፋብህ ምንድነው? እሺ እኔ ቤትሽ ልምጣ። እኔ ቤቴ እንድትመጣ አይደለም የምንፈልገው። ቤቴ እኮ መጥቻ አክብሬ ልታናግረኝ አልቻልክም አይደል እንዴ? ይገባኛል። ማታ እመጣለሁ ቤትሽ። ይሄው ቃል ገባልሻለሁ። ማርያም እኔ ከቤት እንድትመጣ አይደለም የፈለኩት። አንተም ላወራ እንድትመጣም አልፈልግም። ላወራህም አንተን ለማውራትም አይደለም የመጣሁት። እኔ ልጅቷን አንጠልጥዬ ለማውጣት ነው የመጣሁት። አሁን እንደዚህ ብሎ ነገር የለም። ማነች እንዴ? የውሸት ፍቅር ነበር ስትሰጣት የነበረው ላይ አይደለም። ፍሬ በቃ አትወጣም ከዚህ ቤት። የፈለግሽውን አድርጊ። ውቀሽኝም እኔ ከዚህ ቤት አትወጣም። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። አትወጣም። ለምንድን ነው የማትወጣው? ማን ስለሆነች ነው እሷ ከህያብ ቤት ገብታ ቁጭ የምትለው? እሷ ባስተካከለችው ቤት ገብታ ቁጭ የምትለው ምን ማለት ነው? እቃ እቃ ጨዋታ ነው እንዴ? ጭራሽ ለእሷ አንስ ብለህ ለምንድን ነው አትወጣም? አብሪኮ ከወጣች ህይወቴ ነው የሚበላሸው። አብሪኮ ለምን እንደምታዳምጠኝ መናገር የሌለብኝ ነገር እንድናገር አታርገኝ። ቆይ ምንድን ነች እሷ? ምንድን ነች? የእኛ ክል ትፈራት ለምንድን ነው? ፍሬ አትወጣም። በቃ ለምንድን ነው የማትወጣው? ምንም አድርጊኝ አትወጣም ብሎ ነገር የለም። ይሄ እቃ እቃ ጨዋታ አይደለም። በቃ አስወጣት። ምንድን ነው ዝናከር? ተወኝ በቃ አብሪኮ። ቆይ ምንድን ነው አንተ? ምንድን ነው ከህያብ በላይ ተፈቅራታለህ ነው ልጅቷ? ፍርሃት አይደለም በቃ ተወኝ። ተፈቅራታለህ ነው ከህያብ በላይ ህያብን ከማጣት በላይ የሚያስፈራ ነገር አለ ነው? ተናገራ። ምንድን ነች የዝናክል ልጅቷ? በቃ ተወኝ፣ ልቀቁኝ።
ቤት ክፈትልኝ። እኔ ልብሷን ማውጣት ነው የምፈልገው። ቤት ክፈትልኝ። ኧረ ፍርዬ አይሆንም፣ በእግዚአብሔር በቃ ሱጣት። እሺ ምንም ህያብ ማግኘት አትፈልግም ነው አንተ? ከምን እንደዚህ ነው የሚንቀጠቀጠው? ጭራሽ ቤቱን ሳይከፍትልኝ ትቶኝ ይሄዳል። ምን ማለት ነው? ባለፈ መጥቼ ላነጋግረው ፈለኩኝ፣ ትቶኝ ሄደ። አሁንም እንደዚሁ በሩ ክፈትልኝ እያልኩት ትቶኝ ሄደ። ምን ማለት ነው? እንደዚህ አይነት በቃ እንደዚህ ነው ልጁ። ምንም ማድረግ አልቻለም እኮ ፍሬ